የኢትዮጵያ ፋርማሲ ማህበር የጸረ ተዋሲያን መድኃኒትን መላመድ መከላከል ቀንን በዘርፉ በተካሄዱ የተለያዩ ጥናቶች ዙሪያ ውይይቶች በማካሄድ አክብሯል። በውይይቱ ወቅት ከፍተኛ የጤና ስጋት እየሆነ የመጣውን የጸረ ተዋሲያን መላመድ ችግሮችን ለመፍታት ከመድኃኒት አምራቾች ጀምሮ እስከ ተጠቃሚው ማህበረሰብ ድረስ ያለው የአቅርቦት ሰንሰለት ጤናማ እንዲሆን በትኩረት መስራት እንደሚገባም ተገልጿል። ማህበሩ ለ13ኛ ጊዜ ባካሄደው የጸረ ተዋሲያን መላመድ መከላከል ቀን ጉባኤ ላይ ተገኝቶ የነበረው ሪፖርተራችን ጌታውን አንጭሶ በጉዳዩ ላይ ዝርዝር ዘገባ አዘጋጅቷል። በውይይቱ ላይ ትክክለኛ የመፈወስ አቅም የሌላቸውን መድኃኒቶች ሕጋዊ ካልሆኑ መድኃኒት ቤቶች ወይም ግለሰቦች ገዝቶ መጠቀም ለጸረ ተዋሲያን መላመድ ምክንያት እንደሚሆን ተገልጿል። በዚሁ ውይይትም የኢትዮጵያ ፋርማሲ ማህበር ለ13ኛ ጊዜ ያከበረው የጸረ ተዋሲያን መላመድ መከላከል ቀን በየደረጃው የሚገኙ የፋርማሲ ባለሙያዎች መድኃኒቶችን በትክክል እንዲሰጡ የጋራ ግንዛቤ የሚያስይዝበት ነው ተብሏል። ከዚህ በተጨማሪም ህብረተሰቡ መድኃኒትን ከተላመደ ጸረ ተዋሲያን መድኃኒት ራሱ እንዲጠብቅ ግንዛቤ የሚፈጥርበት እንደሆነም ነው የኢትዮጵያ ፋርማሲ ማህበር ስራ አስፈጻሚ ኪዱ ኃይሉ የሚናገሩት። ጸረ ተዋሲያን መድኃኒትን መላመድ ቀን ማህበረሰቡም የፋርማሲ ባለሙያም ሌላውም የጤና ባለሙያም አዌርነስ ወይ ደግሞ ግንዛቤ የጸረ ተዋሲያን መድኃኒትን መላመድ ለመከላከል ግንዛቤ ማስጨበጫ ወይ ደግሞ ግንዛቤ መፍጠሪያ መድረክ ነው። አላማውም ፓብሊክ ወይ ደግሞ ህብረተሰብና ባለሙያዎች ስለ ጸረ ተዋሲያን መድኃኒትን መላመድ ግንዛቤ እንዲኖራቸው ብሎም መላመድን ለመከላከል እንዲሰሩ እና ህብረተሰቡ ጥራት ያለው የፋርማሲ አገልግሎት ማግኘት እንዲችል በማለም ነው የተዘጋጀው። ማህበሩ ከመድኃኒት ምርት ጀምሮ እስከ ስርጭት ያለውን የቁጥጥር ስራ ተጠናከረ እንዲሆን ከኢትዮጵያ የምግብና መድኃኒት ባለስልጣን ጋር በቅንጅት እየሰራ እንደሚገኝም ተገልጿል። መድኃኒትን የሚላመዱ ተዋሲያንን ለመከላከል የሚያስችሉ ግንዛቤዎችን የሚያስጨብጡ ጥናታዊ ጽሁፎች የአዲስ አበባ ዩኒቨርሲቲን ጨምሮ በተለያዩ ዩኒቨርሲቲ ዘርፉ ምሁራን ቀርበው በተደረጉ ውይይቶች በዘርፉ የተሰማሩ ባለሙያዎችን ግንዛቤ የሚያሳድጉ ጠቃሚ ግብዓቶች የተገኙበት እንደሆነም ተመልክቷል። በተለይም የማህበሩ ስራ አስፈጻሚ ኪዱ ኃይሉ ከመድኃኒት አጠቃቀም ጋር ተያይዞ የሚወጡ የህግ ማዕቀፎችና መመሪያዎችን በተገቢው እንዲተገበሩ ማህበሩ እየሰራ እንደሚገኝም አስታውቀዋል። በእኛ ስኮፕ ደግሞ በማህበሩ ስኮፕ የአዌርነስ ክሬሽን የካፓሲቲ ቢልዲንግ ወይ ደግሞ የትሬኒንግ ለባለሙያዎች ምክንያቱም ኮምፒተንሲ ቢልድ ካረክ ኖሌጅ ስኪል አቲቱድ ካሻሻልክ የባለሙያ አብዛኛው ፓርት ትቀርፋለህ። እሱን የእኛም ማንዴት ስለሆነ እየሰራንበት ነው። የተለያዩ ኮርሶች አሉ፣ ትሬኒንግ ኮርሶች አሉን። እነሱን ለባለሙያ ትሬኒንግ እንሰጣለን፣ ሪሶርስ እያፈላለግን ከዛም አልፎ ደግሞ ኢምፕሊሜንቴሽን ወይ ደግሞ ሎ ኢንፎርስመንት ይሄን በሚመለከት ለምሳሌ አንቲባዮቲክስ አጠቃቀም፣ አንቲማይክሮባይልስ አጠቃቀም ሬጉሌሽኑ እሱን ከክልልና ከፌዴራል ተቋጣሪ ባለስልጣኖች ጋር በቅርበት እንሰራለን። በሕክምና ባለሙያ የታዘዘን መድኃኒት መጠን በመቀነስና በመጨመር መጠቀም ለተዋሲያኑ መላመድ እንደ አንድ ምክንያት እንደሚጠቀስ የገለጹት የኢትዮጵያ የፋርማሲ ማህበር ፕሬዚዳንት ዶክተር ዳንኤል ዋቅቶሊ በበኩላቸው መድኃኒቶችን ከማምረት ጀምሮ እስከ ስርጭት ያሉ ሂደቶች ላይ የሚደረገውን የቁጥጥር ስርዓት እንዲጠናከር ማህበሩ ከተለያዩ ባለድርሻዎች ጋር በቅንጅት ይሰራል ብለዋል። ለዚህም የባህል ሕክምና አዋቂዎች ማህበር የመድኃኒት አምራቾችና አከፋፋዮችን ጨምሮ ወደ 9 የሚደርሱ የዘርፉ ባለድርሻ ማህበራት መድኃኒትን ከማምረት ጀምሮ እስከ ተጠቃሚው ማህበረሰብ ድረስ ያለውን ሰንሰለት ጤናማ እንዲሆን ኃላፊነት ወስደው መስራት የሚጠበቅባቸውን የዘርፉ ተዋንያን ናቸው ብለዋል። ለምሳሌ የኢትዮጵያ ኮሚኒቲ ፋርማሲ ማህበር፣ የኢትዮጵያ ሆስፒታል ፋርማሲዎች ማህበር፣ የኢትዮጵያ መድኃኒትና ሕክምና መገልገያ አስመጪዎች ማህበር፣ እንደዚሁ የኢትዮጵያ መድኃኒት አምራቾች ማህበር፣ እንደዚሁም የባህላዊ ሕክምና አዋቂዎች ማህበር፣ እንደዚሁም ደግሞ የኢትዮጵያ ድራጊስቶች ማህበር፣ እንደዚሁም ደግሞ በዩኒቨርሲቲ ደረጃ ያሉ የኢትዮጵያ ፋርማሲስቶች ማህበር ያካተተ ወደ 9 የተለያዩ ማህበራትን አካተን ነው ዛሬ ያዘጋ። ይሄ እንግዲህ አምራቾችን፣ አከፋፋዮችን፣ ችርቻሮ ሻጮችን ሁሉ ያገናኛል። ምክንያቱም አንድ መድኃኒት ከመጀመሪያ በጥሩ ሁኔታ ተመርቶ ቢወጣም አሁን ባሉት ሰንሰለቶች እስከ ታችኛው ድረስ ተጠቃሚ ድረስ በትክክል ካልደረሰና በትክክለኛው ዶዝ ካልተሰጠ በስተቀር አደጋ ነገሮች ሊያመጡ ይችላሉና ዛሬ እንግዲህ ያንን ለማስተሳሰር ለማያያዝ ተፈጠረ ነው። ያን አቀናይተን ካላደረግን በስተቀር በአንድ ቦታ ላይ ብቻ ጥሩ መድኃኒት ስለተመረተ ብቻ ሄዶ ተጠቃሚው ጋር ይደርሳል ማለት አይደለም። ስለዚህ ያንን ሰንሰለት ጠብቆ እንዲሄድ ለማስቻል የተደረገ ጉባኤ ነው ማለት ነው። አንዳንድ በሽታዎች ባክቴሪያዎቹን ከመላመዳቸው የተነሳ
ሰዎች መድኃኒቱ እየወሰዱ የሚሞቱበት ደረጃ ሁሉ እየደረሰ ነው ያለውና በጤና ሚኒስቴር ስር የተቋቋሙ የተለያዩ ተጠሪ ተቋማት የፋርማሲ ዘርፉን የአሰራር ስርዓት በቅርቡ እየተቆጣጠረና እየተከታተለ እንደሚገኝ የተጠቆመ ሲሆን ዘርፉ ይበልጥ ተወዳዳሪና ውጤታማ እንዲሆን የሚያግዘው አዲስ መዋቅር በሚኒስቴር መስሪያ ቤቱ ተዘርግቶ ወደ ስራ መግባቱንም ተገልጿል። ስለሆነም የመድኃኒት አምራቾች ሆኑ አከፋፋዮች በስራቸው ላይ የሚያጋጥማቸውን ማናቸውንም ችግሮች ለመፍታት የጤና ሚኒስቴር አስፈላጊውን ድጋፍ እንደሚያደርግም ነው የዘርፉ ሚኒስቴር ተወካይ ያስታወቁት። ጤና ሚኒስቴር በዚህ ሰዓት ስትራክቸራሊ የፋርማሲ ሴክተሩን የፋርማሲካል ሴክተሩን እጅግ እስካሁን ከተደረገው በተለየ ሁኔታ ስትራክቸራሊ ኦርጋናይዝድ ሆኖ እየሰራ ይገኛል። አጠቃላይ ፋርማሲካል ሴክተሩ የሬጉላተሪ ሴክተር ፋርማሲካል ሬጉሌሽን ኤፍዲኤ፣ የፋርማሲካል ሰፕላይ ሲስተም ኢፒኤስኤስ፣ እንደገና ደግሞ የሎካል ማኒፋክቸሪንግ የአልመር ሃርሰን ሪሰርች ኢንስቲትዩት አሃሪ በዚህ አካባቢ የሚያደርገውን ኦቨርሲ የሚያደርግ አንድ ራሱን የቻለ ስቴት ሚኒስተር አለው እና ምናልባት ብዙዎቻችን ማናውቅ ከሆነ ስለዚህ ይሄን ተጠቅመን አይ ቲንክ በሴክተሩ ላይ የምንሰራ ሰዎች ሴክተሩን ለማሳደግ ከፍተኛ ውጣ ውረድ ያደረግን ሰዎች አሁንም አዲስ ካለው ስቴት ሚኒስተር አዲስ ማለት አንችል ኦልሞስት 1.5 years ይሆነዋል። እንግዲህ ከዚህ በኋላ ከዚህ ስቴት ሚኒስተር ጋር አብራችሁ በመስራት ኮንትሪቢዩት ማድረግ እንደምትችሉ ጥሪ ለማቅረብም ጭምር ነው። መድኃኒቶች አግባብ ባልሆነ ሁኔታ ጥቅም ላይ በሚውሉበት ጊዜ በበሽታ አምጪ ተህዋሲያን በቀላሉ እንዲላመዱ ስለሚያደርጋቸው ህብረተሰቡ ማናቸውንም መድኃኒቶች በጤና ባለሙያዎች ትዕዛዝ ብቻ መውሰድ እንዳለባቸውም ነው በዚሁ ጊዜ ተገለጸው።